ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? በባለፈው ክፍለ ትምህርታችን ከእስከ ሐ የሚደርሱ የአማርኛ ፊደላትን አሳይቻችሁ ነበር ማለት ነው። እንግዲህ ቀለም አካዳሚ ነው። ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ለመማር ፍላጎት ያላችሁ ደግሞ ከታች በተቀመጠው ስልክ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን እንገኛለን። መማር ትችላላችሁ። ዛሬ የምናያት የአማርኛ ፊደል ደግሞ መ ናት። መ እንደሌሎቹ የአማርኛ ፊደላት 7 ቤት አላት። በቅርጽ ምን ትመስላለች የሚሉትን ነገሮች በደንብ መለየት ይኖርባቸዋል። ይህን አይነት ቅርጽ እዚህ ጋር የምትመለከቱትን አይነት ቅርጽ አላት። ስለዚህ ይህችን መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ከመ እስከ ሞ ያሉት እነዚህ ናቸው። አንድ ጊዜ ልመልስላችሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እነዚህ የመ ዝርያዎች ናቸው ማለት ነው። ከመ እስከ ሞ ያሉ የአማርኛ ፊደላት ናቸው ማለት ነው። አሁን ደግሞ ምናልባት አዲሶች ከሆናችሁ ለመጻፍ የምትቸገሩ ከሆናችሁ እንዴት እንደምትጽፉ የማሳያችሁ ይሆናል። እሱን እንከታተላለን ማለት ነው። መን ለመጻፍ እዚህ ጋር ይኸው 1 0 እዚህ ጋር 1 0 አደርጋለሁ። ይኸው መ። ሙ ለማድረግ ደግሞ መን እጽፋለሁ፣ ከጎኑ ቀጥልበታለሁ። ሙ። ሚን ለመጻፍ ደግሞ ሚ። ማን ለመጻፍ ማን ስንጽፍ ደግሞ እዚህ ጋር ይኸው ማ። ሜ ለማድረግ ደግሞ ሜ፣ ም፣ ሞ። ስለዚህ በዚህ መልኩ አዲሶች ከሆናችሁ መጻፍ መለማመድ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ትጽፋላችሁ። አንድ ጊዜ ደግሞላችኋለሁ እንዴት መጻፍ እንደምትችሉ። ይሄው ካጠፋው በኋላ ይላችሁ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ስለዚህ በዚህ መልኩ ከመ እስከ ሞ ያሉትን የአማርኛ ፊደላት መለየት እንችላለን ማለት ነው። አጥፋው። ከዚህ ቀጥለን ደግሞ የምናያቸው እነዚህ አሁን ባየናቸው የመ ዝርያዎች ቃላቶችን እንመሰርታለን ማለት ነው። በመ ምሳሌ ኤው መ ይቺ ናት። ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ቅርጻቸውን በደንብ ላይ ይጠበቅባቸዋል። 7ቱንም ደግሞ አንድ ላይ ጽፌ ያሳያቸዋለሁ። አሁን 7ቱን በአንድ ላይ እንጻፋቸው። ተመልከቱ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እኒህ 7ቱም ዝርያዎች ናቸው። አሁን ደግሞ ቃላቶችን እንመሰርታለን። ቪዲዮን እየመለሳችሁ እያንዳንዳቸውን ማየት ይኖርባቸዋል። እየጻፍን ለማመድ በመ ቃላት ስንመሰርት ይሄው መጋዝ፣ መሬት፣ መዓት። የመጀመሪያው ፊደል ብቻ የመ ይሆንና ሌሎቹን የፈለግን ማድረግ እንችላለን ማለት ነው። ስለዚህ እነዚህ በመ መሰረት ናቸው
ቃላቶች ናቸው። በሙ ሙዝ ማለት እንችላለን። ይኸው ሚ ችናት ሚዛን ሚዛን ማለት እችላለሁ። በማ ማርክ በሜ ላጥፋቸው አንዴ ሜ ችናት ሜትር በም ምሳር በሞ ሞት። ስለዚህ እነዚህ በመቤቶች የመሰረትናቸው ቃላቶች ናቸው። ሌሎች ቃላቶችን በቀጣይ ክፍል ቪዲዮ ይዤላችሁ እመጣለሁ። በየቀኑ ሰራቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። በቀጥታ መማር የምትፈልጉ በምትፈልጉት የሶሻል ሚዲያ አማራጭ ከታች በተቀመጡ ስልክ አድራሻ ደውሉ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።